በዓለም የስፖርት መድረክ ላይ ለኢትዮጵያ ምልክት የሆኑ አትሌቶች የስፖርት ቱሪዝም ማዕከል መሆን እንደሚገባቸው ተገለጸ። ይህ የተገለጸው የአዲስ አበባ ቱሪዝም ኮሚሽን የስፖርት ቱሪዝም ለባህል ልውውጥና ለሕዝብ ግንኙነት መጠናከር በሚል ሀሳብ በትናንትናው ዕለት ባካሄደው የውይይት መድረክ ላይ ነው። በመድረኩም ኢትዮጵያ በዓለም አቀፍ ደረጃ ትልቅ ተጽዕኖ ያላቸውን አትሌቶች ለቱሪዝም መዳረሻነት መጠቀም እንደሚኖርባትም ተነስቷል። የታዋቂ ሰዎች በስፖርት ቱሪዝም ውስጥ ያላቸው ሚና ድንበር የሚሻገር መቶ ብቻ የሚጎበኝ ብቻ ሳይሆን በሰዎች አእምሮ ላይ የሚያርፍና ለዘመናት የሚቀጥል ነው። ወደ ኢትዮጵያ ስንመጣ ወደ ኳስ ሜዳ ጋር ስትሄዱ አበበ ቢቂላ ስቴዲየም አለ፣ ግን እሱን የሚወክል ከስያሜው በስተቀር ምንም ነገር የለም። ወደ አዳማ ስትሄዱ የአዳማ አበበ ቢቂላ ስቴዲየም አለ፣ እንዳልኳችሁ ከስያሜው በስተቀር እሱን የሚወክል ምንም ነገር የለም። የታዋቂ ስፖርተኞች ተጽዕኖ ድንበር ዘለል መሆኑን ለማሳየት እነዚህ በዓለም አቀፍ ደረጃ ለመጀመሪያ ጊዜ ጥቁር ወርቅ ያመጣ ከዛ ደግሞ በባዶ እግሩ ለመጀመሪያም ለመጨረሻም ጊዜ 42 ኪሎ ሜትር የሮጣ አንድ ኢትዮጵያዊ በመላው ዓለም ኢትዮጵያን አስተዋውቋል። ለጥቁሮች ደግሞ ከቱሪዝም ባሻገር የሆነ ትልቅ ትርጉም አለው። በመድረኩ ኢትዮጵያ የዘርፉን የቱሪዝም አቅም ለማሳደግ በከተማዋ የተለያዩ የስፖርት ማዘውተሪያ ቦታዎችን እየገነባች እንደሆነም ነው የተገለጸው። እንግዲህ አሁንም ወደ ተግባር የተገቡበት ተግባራዊም የተደረጉባቸው ያሉ የስፖርት ማዘውተሪያ ስፍራዎች አሉ። ምናልባት ዊኬንድ ላይ ስንመለከት እነዚህ አሁን ቀደም የጠቀስኳቸው የስፖርት ማዘውተሪያ ስፍራዎች በወጣቱ በጤና ቡድን በግሩፕ የሚሰሩ በተለያየ የህብረተሰብ ክፍል አገልግሎት እየሰጠ ነው ያለው። በፌስቲቫልም መልክ የብስክሌት ትርኢቶች እየተደረጉ ነው ያሉት። ስፖርታዊ ውድድሮች፣ የስፖርት ስልጠናዎች፣ ዓለም አቀፍ ይዘት ያላቸው የስፖርት ስልጠናዎች እንኳን በቅርብ የታዳጊ ፕሮጀክት ስልጠና ልማት ፕሮግራሞችን ከእንግሊዝ ሀገር በመጡ ባለሙያዎች እዚሁ በኮሪደር ልማት በለሙ ቦታዎች ላይ ስልጠና እየተሰጠበት ያለበት ሁኔታ ነው ያለው። የታላቁ ሩጫ በኢትዮጵያ ካሉት 6 ስትራቴጂክ ኦብጀክቲቮች አንዱ የኢትዮጵያን ጥሩ ጎን ለመላው ዓለም ማስተዋወቅ ነው። በውድድሮቻችን ትልቁ የምንሰራው ነገር አንዱ እሱ ነው። የሲቪል ማህበረሰብ ድርጅቶች ተሳትፎ ለምርጫ ስርዓቱ መዘመንና ለዲሞክራሲያዊነቱ ከፍተኛ አስተዋጽኦ እንዳለው የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ቦርዱ 7ኛውን ጠቅላላ ምርጫ በመታዘብ ላይ ለተሰማሩ የሲቪል ማህበረሰብ ድርጅቶች የግንዛቤ ማስጨበጫ መድረክ ያካሄደ ሲሆን የቦርዱ ሰብሳቢ ሜላትወርቅ ኃይሉ በቅድመ ምርጫ ተግባራት በርካታ ስራዎች ሲከናወኑ መቆየታቸውን አስታውሰው በምርጫ መታዘብ ስራ ላይ ለሚሰማሩ የሲቪል ማህበረሰብ ድርጅቶች እውቅና መስጠት አንዱ ተግባር እንደነበርም አንስተዋል። የታዛቢዎች ተሳትፎ ለምርጫው ግልጽነት፣ አሳታፊነትና ተጠያቂነት ወሳኝ ነው ያሉት ሰብሳቢዋ የትብብር የበለጠ ትርጉም የሚኖረው ሕግን ተከትሎ ሲሰራ መሆኑን ገልጸዋል። የውይይት መድረኩም ለምርጫ የሕግ ማዕቀፍ የታዛቢዎች መመሪያ ምን ይላል ስለሚለውና አጠቃላይ የምርጫ ሂደትን በተመለከተ ግንዛቤ ለማስጨበጥ ያለመ መሆኑን ጠቁመዋል። መድረኩ ከዚህ በፊት በምርጫ መታዘብ ላይ ተሰማርተው ለሚያውቁ ድርጅቶች የበለጠ ትኩረት አድርገው እንዲታዘቡ እንዲሁም አዲስ ለተመዘገቡት ግንዛቤ ለመስጠት ታስቦ እንደተዘጋጀ የቦርዱ ሰብሳቢዋ መናገራቸውን ከምርጫ ቦርድ የተገኘው መረጃ ያሳያል። የትምህርት ምዘናና ፈተናዎች አገልግሎት የዘንድሮውን የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና በ667 የፈተና ማዕከላት ለመስጠት ዝግጅት እየተደረገ መሆኑን ገልጿል። የዩኒቨርሲቲ መግቢያ ፈተናውን በ97 ዩኒቨርሲቲዎችና በ570 የክልል ማዕከላት ለመስጠት ዝግጅት እየተደረገ መሆኑን ተመላክቷል። በዚህም ከሰኔ 24 ቀን እስከ ሐምሌ 17 ቀን 2018 ዓ.ም ለሚሰጠው ፈተና መደበኛ ተማሪዎችን ጨምሮ በሁሉም ፕሮግራሞች በተፈጥሮ ሳይንስ 306964 እንዲሁም በማህበራዊ ሳይንስ 257255 በድምሩ 564219 ተማሪዎች መመዝገባቸውን የተገለጸው ፈተናውን በሙሉ አቅም በበይነ መረብ ለመስጠት ዝግጅት እየተደረገ ነው የተባለ ሲሆን በተለያዩ ምክንያቶች ቁጥራቸው አነስተኛ የሆኑ በወረቀት የሚፈተኑ ተማሪዎች እንደሚኖሩም ተጠቁሟል። በየክልሎችና የፈተና ማዕከላት ያለው አቅም የተለያየ ቢሆንም በርካታ ኮምፒውተሮች ለፈተና ዝግጁ እየተደረጉ እንደሚገኙም ነው የተመላከተው። ለተፈታኞች የበይነ መረብ የሙከራ ፈተና መሰጠት መጀመሩ ሲነገር ፈተናው በ6 ዙር እንደሚሰጥና በማህበራዊ ሳይንስ በ3 ዙር በተመሳሳይ በተፈጥሮ ሳይንስ ደግሞ በ3 ዙር በመሆኑ አንድ ኮምፒውተር 6 ተማሪን ያስተናግዳል ተብሏል። በመሆኑም ተማሪዎች የፈተና ስርዓቱን እንዲለማመዱና ትምህርት ቤቶችና ወላጆች ለተፈታኝ ተማሪዎች አስፈላጊውን ድጋፍ እንዲያደርጉ ጥሪ መቅረቡን ከሚኒስቴር መስሪያ ቤቱ ያገኘነው መረጃ ያመላክታል።
ለዘንድሮ አረንጓዴ አሻራ መርሃ ግብር እስካሁን ከ8.6 ቢሊዮን በላይ ችግኝ የማዘጋጀት ስራ መከናወኑን የግብርና ሚኒስቴር አስታወቀ። በጠቅላይ ሚኒስትር አብይ አህመድ አነሳሽነት በ2011 ዓ.ም የተጀመረው የአረንጓዴ አሻራ መርሃ ግብር የሀገር በቀል እጽዋቶችና የተፈጥሮ ሀብቶችን ከመጠበቅ እንዲሁም የአየር ንብረት ለውጥ የሚያሳድረውን አሉታዊ ተጽዕኖ ለመከላከልና የዜጎችን የምግብ ዋስትና ለማረጋገጥ መንግስት የተለያዩ ተግባራትን ከማከናወን አንጻር ከፍተኛ ለውጥ ማስገኘቱ ተገልጿል። ባለፉት 7 ዓመታት በተሰሩት ስራዎች አበረታች ውጤት መመዝገቡ ሲገለጽ በመርሃ ግብሩ 48 ቢሊዮን ችግኞችን በመትከል የሀገሪቱን አረንጓዴ ሽፋን በከፍተኛ ሁኔታ ማሳደግ ተችሏል ነው የተባለው። ዘንድሮ ለ7ኛ ጊዜ ለሚካሄደው የአረንጓዴ አሻራ መርሃ ግብር በሀገር አቀፍ ደረጃ ሰፊ ዝግጅት በመደረግ ላይ እንደሚገኝ የግብርና ሚኒስቴር የጠቆመ ሲሆን የዘንድሮ የአረንጓዴ አሻራ መርሃ ግብር የሁለተኛው ምዕራፍ ማጠናቀቂያ ነውም ተብሏል። በዚህ መሰረት 8.5 ቢሊዮን ችግኝ ለመትከል እቅድ ተይዞ ሰፊ ስራዎች ሲከናወኑ መቆየታቸውና አሁን ላይ ለተከላው የሚያስፈልጉ የቅድመ ዝግጅት ስራዎች የተጠናቀቁ እንደሚገኙም ተመላክቷል። ለዘንድሮው የችግኝ ዝግጅት ከተከናወኑ ስራዎች መካከል 40% ሀገር በቀል የደን ዛፎች ላይ ትኩረት መደረጉና 60% ደግሞ ለምግብ ዋስትናና ለሌሎች ዘርፈ ብዙ ጥቅሞች የሚውሉ የፍራፍሬና የኢኮኖሚ ጠቀሜታ ያላቸው ችግኞች መሆናቸውም ተጠቁሟል። ዜናው የኢትዮጵያ ዜና አገልግሎት ነው። ተመልካቾች የምትከታተሉት የአዲስ ነገር የጠዋት የሀገር ውስጥ አጫጭር መረጃዎቻችንን ነው። የኢትዮጵያ ብሔራዊ ባንክ ትናንት ባካሄደው የግማሽ ቢሊዮን ዶላር ልዩ የውጭ ምንዛሪ ጨረታ 1 ዶላርን በ159 ብር ከ98 ሳንቲም መሸጡን አስታወቀ። ባንኩ ባደረገው የውጭ ምንዛሪ ጨረታ ከተሳተፉት 30 ባንኮች ውስጥ 14ቱ አሸናፊ እንደነበሩም ገልጿል። በልዩ የውጭ ምንዛሪ ጨረታው የተሳተፉ ባንኮች ለ1 ዶላር ከፍተኛ ያቀረቡት ዋጋ 160 ብር ከ90 ሳንቲም ሲሆን ዝቅተኛው ደግሞ 157 ብር ከ30 ሳንቲም ነበርም ተብሏል። ከሁለት ወራት በኋላ የተካሄደው ይኸው ልዩ ጨረታ ውጤት 2 ብር ከ52 ሳንቲም ጭማሪ ያሳየ ሲሆን በጨረታው ከ1 ቢሊዮን ዶላር በላይ ፍላጎት መታየቱም ተጠቁሟል። የኢትዮጵያ ታዳጊዎች ልዑክ በዓለም አቀፉ የታዳጊዎች የሮቦቲክስና ሰው ሰራሽ አስተውሎት ሻምፒዮና በመሳተፍ በህዝብ ምርጫ ሽልማት ዘርፍ አንደኛ በመሆን አጠናቋል። በሚቺጋን አሜሪካ ሎረንስ ቴክኖሎጂ ዩኒቨርሲቲ በተካሄደው የ2026 የሮቦ ፌስት ዓለም አቀፍ የታዳጊዎች የሮቦቲክስና ሰው ሰራሽ አስተውሎት ሻምፒዮና ኢትዮጵያውያን ተወዳዳሪዎች አስደናቂ ድሎችን አስመዝግበዋል። ዘንድሮ በተካሄደው ውድድር ኢትዮጵያውያን ታዳጊዎች ከ39 የቴክኖሎጂ ሀያላን ሀገራት ከተውጣጡ 738 ቡድኖች ጋር በመፎካከር ነው በተለያዩ ዘርፎች ማሸነፍ የቻሉት። በውድድሩ በህዝብ ምርጫ ሽልማት ዘርፍ ኢትዮጵያውያን ታዳጊዎች ቀዳሚ በመሆን ሲያሸንፉ በሕክምና ሮቦቲክስ ዘርፍ 5ኛ እንዲሁም በፈጠራ ማሳያ 6ኛ ደረጃን በመያዝ አጠናቀዋል። ከአንድ ወር በፊት በግሪክ በተካሄደው ዓለም አቀፍ ሚኖአን ሮቦቲክ ሻምፒዮና ላይ ኢትዮጵያውያን ታዳጊዎች 2ኛ ደረጃን በማግኘት የሀገራቸውን ስም ማስጠራታቸው የሚታወስ ነው።